በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ ከሞት ወደ ሕይወት ከጥፋት ወደ ክብር ራቆት ከመሆን በጨለማ በእሳት ከመኖር ወደ ረፍትና ወደ ዘላለማዊ ሰላም ያመጣን ክርስቶስ ጦሳችንን ወስዶ በደላችንን መስቀል ላይ ተሸክሞ ታርዶ እንደ በግ በሞቱ ወዳ ከፍሎ ያዳነን ያዳናችሁ መንፈስ ቅዱስ በማተም የተቀበላችሁ እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። ቤተሰቦቼ 3 ቤተሰብ እፈልጋለሁ። አንድ ቤተሰብን የሚረዳ በትንሹ 50 ወይ 60 ሺህ ብር በዓመት ቢሰጥ ለአንድ ቤተሰብ እና 3 እናቶች በጣም አሳዛኝ ታሪኮች ያሏቸው እናቶች ነው ያሉት እጄ ላይ እና 2 እናቶች ናቸው። አንደኛው ግን ወድቆ ከገጠር ተማሪ ነው። ወድቆ ከገጠር ለትምህርት መጥቶ ወድቆ ሆስፒታል ውስጥ ዝም ብሎ እንትን እየተረዳ የሚኖር ዝም ብሎ ሰንበት ተማሪ ምናምን እየሄደ እያገዘው የሚኖር ምስኪን ልጅ መራመድ የማይችል ወጣት ልጅ ነው አንደኛው። 2ቱ ግን እናቶች ናቸው፣ ያለ አባት ልጆቻቸውን የሚያሳድጉ ምስኪን እናቶች እና እነዚህም ቤተሰቦች አንዳንድ ቤተሰብ 3 ቤተሰብ ፈልጋለሁ። 911 413 80 መድኃኔዓለም እንግዲህ የቤት ስራ የሰጣችሁ ቤተሰቦች ደውሉልኝ። እግዚአብሔር እናንተን ቤታችሁን ይባርክ። የእግዚአብሔር የመዘግየት ሚስጥር ምንድን ነው? እግዚአብሔር ትዕግስትን ቢያስጨርስ መዘግየት ሊዘገይ ይችላል። በአሰራሩ በጥበቡ ውስጥ ስምምነት ካጣንኛ ችኩል ነፍስ ካለን ትዕግስታችን ሊያልቅ እስኪችል ድረስ ዝም የሚል የሚቆይ የሚታገስ ነው። አንዳንድ ጊዜ ደግሞ ነገሮች በጣም የማይሆን እስኪሆኑ ድረስም ጭምር ሲታገስ ይታያል። ይሄ እውነት ለመናገር ምንድን ነው የሚለውን ሀሳብ ነው ዛሬ የምንማረው። ዮሐንስ ወንጌል ምዕራፍ 11 ኢየሱስን በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። የትምህርታችን ድረስ አልዓዛር የሚባል በጣም የሚወደው ሰው ሞተ፣ ታመመ ተብሎ ተልኮበት ነበረ። እዛ ሰሜን እስራኤል ደርሰው እስኪመጡ አልዓዛር ሞቶ 4 ቀን ሆኖታል። ከሞተ ከ4 ቀን አይኑ 3 ቀን ላይ አይኑ ይፈሳል ይባላል። የሰው ልጆች በሳይንስ መረጋገጡን አላውቅም፣ ግን የሰው ልጅ አይን አፈር ውስጥ ስለሚከተት በ3ኛው ቀን ይፈሳል። ሰለስት ተብሎ የሚለቀስበት ምክንያት እሱ ነው ይባላል። ባይሆን ደግሞ ከለቅሶ ባለፈ ሽቶ ይቀቡታል። በቃ አርማቸውን አውጥተው ነው የሚመጡት በ3ኛው ቀን። እነ ማርያም መግደላዊት ይሄንን ስላወቁ ነው ወደ ጌታችን መቃብር የሄዱት፣ የሚነሳ ስላልመሰላቸው። አልዓዛር እንደማይነሳ ይታወቃል እና መቃብሩ ከሰለስትም አልፎ ሰው አልቅሶለት 4 ቀን እየሸተተ ሰውነቱ እየሸተተ ባለበት ሁኔታ ነው ጌታ የመጣው። እንግዲህ ታሟል ተብሎ በጤና የተላከበት ክርስቶስ ከሞተ ከ4 ቀን በኋላ መጣ። እንደዚህ አይነት ነገር አንዳንድ ጊዜ ሊገጥመን ይችላል። በልሽት ይላል አጠገባችን ነገር ሁሉ። ምንድነው የሆንኩት እስክንል ድረስ በጣም የሚገርማቸው ደግሞ በጣም እየወደድ ነው ጌታችንን ነው ይሄ የሚሆነው። እግዚአብሔርን ለሚወዱ እንዳስተውሎ ለተጠሩ ነገር ለበጎ ይደረጋል የሚለው ቃል ለማመን እንሞክርን እያነቀን እንድተው እስክንሆን ድረስ በፍጹም ለኔ ለመከራ ነው ነገር የመጣው እስክንል ድረስ ነገሮች ተገለባብጠው እናገኛለን። እና ይሄ እንዴት ይሆናል? እንዴት እግዚአብሔር ይሄንን ይፈቅዳል? ለምንድነው እስኪበላሽ ድረስ የማይመጣው? ለምንድነው እስኪበላሽ የጠበቀው ብለን ልንል እንችላለን። እነ ማርያም ያው ጌታን እነ ማርታና ማርያም ወንድማቸው ወስደው ቀበሩት መቃብር ውስጥ። የሚችሉትን አረጉ። ከዛ አርማቸውን አውጥተው ጌታ ቢመጣ ያለቅስለት ለቅሶ ደራሽ አድርገው ተቀመጡ ማለት ነው። እነ ሳራ ቤት ደግሞ በቃ እኔም ደክሜያለሁ አለች ሳራ። ኦሪት ዘፍጥረት 16 ላይ አንብቡት። እኔም ደክሜያለሁ፣ አንተም ልጅ ያማረህ ለምን ትጨነቃለህ? ባሪያዬን ልስጥህና ከእሷ ውለድ አለችው። ወደ አጋር ግባ ሚስት ትሆን ፈቅጄላታለሁ። እግዚአብሔር አልፈቀደውን አደረገች ማለት ነው።
ስሜታዊነት፣ ችኩልነት፣ የግትርነት እንደዚህ ያደርገናል። ከእግዚአብሔር ሐሳብና መዘግየት ጋር አላስማማ ይለናል። አንዳንዶቻችን መስቀላችንን አስቀምጠን ወደ ግራ እንገባለን። ማተም ይበጥስ በጣም ብሰዋል። እሱ አምላክ እውነተኛ አምላክ አይደለም ብሎ ማለት እጁ ላይ ባሰረው ሰዓት የሚቆጥር በእግዚአብሔር ሰዓት መቁጠር የማይችል ሰዋል። በእሱ እጅ ሰዓት ካልደረሰ የታ እግዚአብሔር የለም የሚል በጣም ብሰዋል። አንድ ጊዜ አንድ ለቅሶ ላይ አዲስ አበባ ውስጥ ቀበሌ ሄጄ እግዚአብሔር የለህም ክጄሃለሁ ያለች ነው የምታለቅሰው ልጅ። በጣም የምትወዳት እናቷ በድንገት አርፋ ማለት ነው። ሰው ሁሉ እየሰማ እግዚአብሔር የለም ትለን እና የምትሄደው ወደ ቤተክርስቲያን ነው፣ ወደ መቃብሩ ስፍራ ነው። እሷ እግዚአብሔር የለም የምትለዋ ሴት የእናቷን በድን ቤቷ አታስቀምጥም። የእናቷን በድን የሚቀበለው ግን እሱ እግዚአብሔር የለም የምትለው ቤት እየሄደች ነው። ተሰምቷት ነው፣ ስሜታ ይሆና ነው፣ ይገባኛል። ግን ለምንድን ነው እንደዚህ የሚሰማን? ለምን እንደዚህ እንላለን? ስለሚቆይብን፣ ስለሚዘገይብን፣ ከኛ ጥበቃ ጋር ስለማይስማማ ሰው ከእግዚአብሔር ጋር ለምን ይጣላል? እግዚአብሔር ይዘገያል ብሎ ስለሚያስብ ከጥንት ዘመን ጀምሮ የነበረ ነው። ቅዳሴያችን ላይ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። የአበው ቅዳሴ ላይ እንደዚህ አይነት ቅዳሴ ቃላት ለምን አመጡ ብትሉ በዘመኑ አይሰማኝም ዘገየብኝ የሚሉ ምዕመናን ብዙ ነበሩ ማለት ነው። ሰዎች በሚጸልዩ ጸሎት ውስጥ የእግዚአብሔርን ሰሚነትና ደራሽነት እንዲያውቁ እንዲያረጋግጡ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ብለው ቅዳሴ ላይ አስቀምጠዋል ደራሲያን። ግን ጌታ 4 ቀን ከሞላ በኋላ ይመጣል። ነገር ከተበላሸ በኋላ ይመጣል እኮ። አንዳንዴ መምጣቱ ምን ያደርግልኛል በቃ አለፈ ጊዜው እስክንል ለምንሆንበት ሁኔታ ነው የሚመጣው። ለእኛ ነው ግን ጊዜ የሚያልፈው፣ ለእሱ ጊዜ አያልፍም። መሽቶበት አያውቅ፣ አርጅቶ አያውቅ፣ ደክሞት አያውቅ፣ ኤክስፓየርድ አድርጎ አያውቅ። የለም በሁሉ ነገር የህይወታችን ስፔሻሊስት። ዛሬ አንድ ሰባኪ ምን አለ? የአይን ስፔሻሊስት አለ፣ የኩላሊት ስፔሻሊስት አለ፣ የልብ ከአንገት በታች ከአንገት በላይ ስፔሻሊስት፣ የሰው ስፔሻሊስት ግን የለም፣ የህይወት ስፔሻሊስት ግን የለም ያለ መድኃኔዓለም ያለ ጌታችን በስተቀር እያለ ሲያስተምር ነበር ማለት። የህይወት ስፔሻሊስት እስኪመጣ ድረስ ጉዳዮችን በሱ እጅ እስኪገባ ድረስ ብልሽት ሊል ይችላል። ይኸው ቀበሩት ወስደው የሚወዱትን ወንድማቸው አንድ ወንድማቸው አባት ሞቷል፣ እናት የለችም። አባት እናትም ሆኖ ያሳደጋቸውን ወንድማቸው ታላቃቸውን ቀበሩት። ሸተተ አለች፣ ሸተተ። ተስፋ የሚሆነው ወንድም ሸተተ መቃብር ውስጥ። ጌታ መጣ፣ አስገራሚ ጌታ መጣ። ወዴት ነው ያዞራችሁት አለ። እነሱ የዘጉትን መቃብር ሊከፍት ማለት ዝግትግት ያደረግነውን ነገር ሊከፍት ሊመጣ እንደምሽት ታውቃላችሁ? አታውቁም? እግዚአብሔር ልጆች አታውቁም? ዝግትግት እኔ በዘመኔ በአገልግሎቴ በጣም የተፈተንኩባቸው ወራቶች ነበሩና የሆነ ጊዜ ዝግትግት አለ። እኔን የማይፈልግ ሆነ ሁሉም ማለት። ይህ ደግሞ በጣም ማገልገል እወዳለሁ፣ መዘመር እወዳለሁ፣ ማስተማር እወዳለሁ፣ ማካፈል እወዳለሁ። ለአብድ ደረስኩ። የት ልሂድ? ብታምኑም ባታምኑም ጫካ አለ እዛ በኖርበት ሰፈር ጫካ ውስጥ እንጂ ለዛፍ ሰብክና ዘምር ነበር። ደህና ነው ደህና የሚለው መዝሙር ሲዘመር እሱ ሙሉ አልበም ቁጥር 8 ሙሉ አልበም ሲወጣ በዛ ሰዓት የወጣ መዝሙር ነው። አንድ ሻማ አብርቼ መላእክቶችን ኑ ብዬ ጫካ ውስጥ ማለት ነው መላእክት ጠርቼ ነው ያስመረኩት። ጫካ ውስጥ ብቻዬን ሻማ አብርቼ መዝሙሬን አስመረኩ ብቻዬን ከመላእክት ጋር ዛፎች ውስጥ በዛ ከባድ ጊዜ ማለት ነው። ጥያቄ ነበረኝ። የምትወደው ታሟል ብዬዋለሁ። ብትወደው ታሟል፣ ግን ታሟል እያልኩት የሚወደው ቀሲስ ሞተ ማለት በፊት ሞትኩ።
በቃ ሞት ምንም የማይጠቅም ሰው ሆኜ የቀረው መሰልኩ እና መጠየቅ ግን እኔ አላቋረጥ። ለምንድን ነው እለዋለሁ። ለምን ስለው የጽድቅ ፀሐይ ትወጣላለች የሚል ቃል ይሰጠኛል፣ ተስፋ ይሰጠኛል። አምናለሁ ተስፋውን። በዛ ሰዓት ግን እግዚአብሔር ማመን ይወላችሁ ይንገራል በጣም ከባድ ነው። ተዘጋ እኮ ስላችሁ ግጥግጥ ብለው የተዘጋው መንገዶች ሁሉ በር ያለ አይመስልም። እንደዚህ የሚሰማችሁ ብዙ ሰዎች በየቤቱ አላችሁ። እግዚአብሔር ቤታችሁ ቆሞ እየተናገራችሁ፣ ያ የተዘጋጋ በር ሁሉ ግን ከቀናት በኋላ ተከፈተ፣ ከዘመናት በኋላ በማይመስል ሁኔታ ተከፈተ። አይመስልም እኮ አይመስልም። ነገር የሚለወጥ አይመስልም። አልነጋ ሲለን ሌሊቱ፣ ቀኑ ሲከበት ሲጨልም ይታገሳል። እሱ መች ይረሳል? አዲስ መዝሙር አልሰማችሁም? አዲሱ መዝሙር ቁጥር 10 ላይ አይመስልም እኮ አይመስልም ብላችሁ እስቲ ሰርች አድርጉ ታገኙታላችሁ። አይመስልም ዝም ብሎ ቃል እንዳይመስላችሁ በእውነት ነው። ብልሽት ሽት ያለ የመሰለው የአገልግሎት መንገድ ሁሉ ተከፈተ። ጌታ ምን የሚሳነው ነገር የለም። ሌላም ነገር መዘግየቱ ቅዱስን ሐሳብ አያስቀር። እኛ ላይ ግን የሚጨምረው ነገር አለ። ለካ እግዚአብሔር ታማኝ ነው። ለካ ቢቆይም አስገራሚ ደራሽ ነው። ለካ ሰሚ ነው። ለካ እኔ እብድ ነበርኩ። ለካ እኔ ስሜታዊ ነበርኩ፣ ችኩል ነበርኩ። የማደርገው ነገር ሁሉ ለካ ስህተት የተሞላ ነኝ። አሁንም ምራኝ፣ ስሜቴ እንዳይመራኝ። ይኸውላችሁ ከዛ በኋላ ጸሎቴ በራሴ እንዳልጠፋ ጠብቀኝ፣ በማንነቴ ብዬ ነው የምጸልየው። ከራሳችን እንዲጠብቀን የምንጸልይበት የጸሎት ደረጃ ላይ እንደርሳለን። ነገር ሁሉ ተቀይሮ ስናየው፣ እንዳይሆን ሆኖ ስናየው፣ አንዲት ሴት በቀደም ኢንቦክስ አድርጋለኝ ነበር። ምናልባት ሰሜን ይሆናል ይህን ትምህርት አላውቅም። እና ነገር ሁሉ ጭልምልም እንዳለባት ቴክስት አድርጋለኝ ነበር። ከዓመታት በፊት ልጅ የላት። በልጇ ምክንያት ተዳብራ ምስቅልቅል ብሏል። አልወለደች። አይዞሽ እግዚአብሔር ይሰማል የሚል ኮሜንት ጽፌላት ነበር። እና አልቅሳ ነው አሜን ያለችው። እንጻፈችልኝ ከሆነ አልቅሳ አሜን አልኩ አልቅሼ ያለች። ከዓመታት በኋላ ቅርብ ጊዜ ነው 10 ቀን ወይ 15 ቀን ነው ከጻፈችልኝ። ልጅ ወልጄ በድንኳኔ እልልታ ሙሉ ነው የሚመዝመር እየዘመርኩ ነው አለች። ሰማኝ። ይሰማል ያልከው ይሰማል። ጥርሷን ንቅሳ ጠበቀችው። የእግዚአብሔር ልጆች መታገሱ፣ መዘግየቱ ምንም አይነት መጥፎ ውጤት የለው። ምንም። ይኸው ወንድማቸው አልዓዛር በትንሣኤ ቤታቸው ገባ። ምዕራፍ 12 ላይ ስታነቡ ምዕራፍ 11 የለቅሶ ቤት ነበር። ምዕራፍ 12 ደግሞ የድግስ ምሽት፣ የራት ምሽት ነበር። ጌታን ጋበዙት። ራት አልዓዛር በቀኙ ተቀምጦ። ባለቀሳችሁበት ፈንታ የደስታ መጎናጸፊያ የምትለብሱበት ቀን ይመጣል። በሐዘናችሁ ፈንታ አክሊል የምትደፉበት ቀን ይመጣል። ይህንን እወቁ። በምድርና በሰማይ እጅግ ደጉና መልካሙን አምላክ ነው የምናመልከው። ይህን እወቁ። ጥበቡ ማይመረመር፣ ሐሳቡ ማይደረስበት፣ ሰው ማይገምተው፣ እኛ አቃቂር የማናወጣበት አይደለም፣ አፋችን ቃል ሊያወጣበት የማይችል አምላክ ነው ያለ። የኢዮብ ጓደኞች ቃል አወጡ እግዚአብሔር ላይ። ኢዮብም ራሱን አጭቆ ቃል አወጣ። ከዛ ቆይቶ እግዚአብሔር መናገር ጀመረ። እግዚአብሔር ሲናገር እነዛም ዝም አሉ፣ ኢዮብም እንደዚህ ያለ። መስማት ሰምቼ ነበር፣ አሁን ግን ዓይን ያየች። ከዚህ በኋላ እጄን አፌ ላይ ጭናለሁ እላለሁ። ማንም ልክ አይደለም አይለው። የመዘግየቱ በረከት ከፊት ለፊታችሁ ሲመጣ በፍጹም በችኩልነታችን እናፍራለን። በትናንት ውሳኔያችን እናፍራለን። ባደረግነው ነገር እናፍራለን። ሕይወት ሌላ ምዕራፍ፣
ሌላ ምዕራፍ። እግዚአብሔር ባርካችሁ፣ የሰማነው በልቦናችን ጻፈልን። እግዚአብሔር ቸርነት፣ እመቤታችን ረድኤት በረከት የምልሃት ጥበቃ አብሮን ይሁን። በነገር ሁሉ እግዚአብሔር በረከትና ማስተዋል ይስጠን። ትምህርቱ ላይ ኮሜንትና ላይክ አድርጉ። ቅድም ያልኳችሁን እናቶች፣ ችግረኞች ሰዎች የምንረዳውን አትርሱ። ዩቲዩብ ሜምበር በመሆን እንድታገለግሉ እንጠይቃለሁ። በትንሹ ዛሬ 10 ሰው ዩቲዩብ ሜምበር መሆን አለበት። አጋፔ ማለት ነው። እንዴት ስለምታደርጉ ዩቲዩብን ጠይቁትና ቢያንስ 10 ሰው ማድረግ አለበት። በወር 2 ብር ተከፍላችሁ $2 ማለት ነው እና እንደሱ እንድታደርጉ ጠይቃለሁ። እንድታገለግሉኝ አገልግሎት እንድትደግፉ። ብዙ ስራ አለብኝ። በጣም ጠባብ ቤት ነው፣ ስቱዲዮ ነው ያለኝ። ሰፊ ማድረግ ፈልጋለሁ። ብዙ ስራ መስራት ፈልጋለሁ። ብዙ ህልም ነው ያለኝ። ብዙ እግዚአብሔር ከረዳኝ አግዙኝ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ነኝ። ሰላም